አብዛኛው ሰው የሴት ልጅ ቁንጅና በጊዜ ሂደት ይጠፋል ብሎ ያምናል። ያላት ኢነርጂ በጊዜ ሂደት መቀነስ፣ ትኩረትን አይሰጣትም ብሎ ያስባል። ነገር ግን ማንም ሰው ሊናገረው የማይፈልገው ሀቅ አለ ደግሞ። አንዳንድ ሴቶች እየበሰሉ ሲሄዱ እንደውም ይበልጥ እያማሩና እየተዋቡ ነው የሚሄዱት። ያም ከሜካፕ ከተፈጥሮ ቁንጅና ወይም ከገንዘብ ጋር አይገናኝም። ይልቅ ያላት ኢነርጂ፣ አመለካከቷንና ሰዎች ለሷ የሚሰጡትን ምላሽ የምታስተካክልበት መንገድ የምትቀርጽባቸው የዕለት ተዕለት ልማዶች ናቸው። እነዚህ ልማዶች መጀመሪያ በሌሎች ፊት ውብ አያደርጓትም፣ ለራሷ ነው ቀድመው ቆንጆ የሚያደርጓት። ይሄ ውስጣዊ ለውጥ ደግሞ ሁሉንም ነገር ይቀይርላታል። እንዴት ነው የምትናገረው? እንዴት ነው የምትራመደው? ሰዎች እንዴት ነው በክብር ትሪት የሚያደርጓት የሚለው። በዛሬው ቪዲዮ በሳል ሴትን ይበልጥ ውብ የሚያደርጓትን 5 ባህሪያትን እንመለከታለን። በጊዜ ሂደት የማይኮሰምኑ ልማዶችን፣ ሴትን ሙሉና ተፈላጊ የሚያደርጓትን አስገራሚ ልማዶች፣ እድሜዋ እየጨመረ በሄደ ቁጥር ይበልጥ ተፈላጊ ያደረጓት የሚቀጥሉ ልማዶችን እንመለከታለን። ለግራር ቻናል አዲስ የሆናችሁ ሰብስክራይብ በማድረግ የኛ አባል እንድትሆኑ እንዲሁም ይህ ቪዲዮ ቫይራል ሆኖ ብዙ ሰዎች ጋር እንዲዳረስ ደግሞ ላይክ አድርጋችሁ በመጀመር የተለመደ ትብብራችሁን እንድታሳዩኝ ከልቤ ጠይቃችኋለሁ። እንዲሁም ስለ ቪዲዮ ማንኛውም ማስተያየት ካላችሁ በኮሜንት ላይ ሐሳባችሁን አጋሩኝ፣ ከዛ እንወያይበታለን። እነዛን ልማዶች አሁን አንድ በአንድ እንመልከታቸው። አንደኛ ራሷን ማስከበሯ ነው። ራሷን የምታከብርን ሴት እንደ መመልከት የሚያምር ምንም ነገር የለም። ራስን ማክበር ለሴት በጣም ቀላል ነው። ነገር ግን ለጊዜያዊ ደስታና አላስፈላጊ ቅጽበት ሲባል አንዳንድ ሴቶች የግል ክብራቸውን ለደስታቸው ይሸጡታል። ራስን ማክበር ማለት ለምቾት ብሎ ራስን አለመክዳት፣ በኋላ ላይ ለመናገር የምታፍሪበትን ነገር ዛሬ ከማድረግ መቆጠብ፣ ብቸኝነት፣ ተስፋ መቁረጥ እንዲሁም ዲፕሬሽን ሲገጥምሽ ከዛ ጊዜያዊ ስሜት ለመውጣት ሲባል ብቻ ስምሽን የሚያጠፉ ተግባራትን አለመፈጸም ማለት ነው። ብስለት የሚጎላ ሴት ከሰዎች ሁሉ ትኩረትን ለማግኘት ብዙ ትለፋለች። የበሰለች ሴት ደግሞ ሁሌም ክብሯን ለመጠበቅ ታስቀድማለች። የሴት ልጅ ውበቷ የሚወሰነው ማንም በማያያት አጋጣሚዎች ነው፣ በአደባባይ አይደለም፣ ወይም በሶሻል ሚዲያ አይደለም። ይልቅ ፕራይቬት ነው። ደረጃዋን ዝቅ ማድረግ እየቻለች ነገር ግን ያንን መምረጥ ካልፈለገች ማለት ነው። በጣም ቆንጆ የምትባል ሴት ፐርፌክት የሆነ ውበት ያላት ሴት ሳትሆን ትክክለኛ ውስጣዊ ጥንካሬ ያላት ሴት ናት። ያንንም የምታሳየው ጥላ በምትሄደባቸው አጋጣሚዎች፣ በማትታገሳቸው ነገሮች እና ድጋሚ ኤክስፕሌን በማታደርጋቸው ጉዳዮች ታሳያለች። ስለዚህ ይህንን ነገር ራስሽን ጠይቂ። ማንም ባያውቃቸው እንኳን በውሳኔዎችሽ ደስተኛ ነሽ? ምክንያቱም ያ ምላሽ የእውነተኛ ውበት ማሳያና መሰረት ነው። ሁለተኛ ደግሞ ጠንካራ በራስ መተማመን ነው። ጠንካራ በራስ መተማመን ያላት ሴት ወደ ሆነ ቦታ ስትሄድ እዛ ቦታ ያሉ ሰዎች ይወዱኝ ይሆን እያለች አትጠይቅም። ይልቅ ያንን ቦታ እወደዋለሁ እያለች ነው ራሷን የምትጠይቀው። የሴት በራስ መተማመኗ በሚጮህ ኢነርጂ አይደለም፣ ራስሽን በማወቅ ከሌሎች ጋር መስማማት ሳይጠበቅብሽና ራስሽን ለመግለጽ ብዙ ሳትለፊ ነው የምታገኘው። ፌክ የሆነ በራስ መተማመን ከሆነ ከሌሎች ማረጋገጫን ለማግኘት በመጣር ከልክ በላይ በማውራት በማነጻጸርና ለሁሉም ነገር ምላሽ በመስጠት ይገለጻል። እውነተኛና ትክክለኛ በራስ መተማመን ከሆነ ግን በመመልከት በማዳመጥ መቼ መወያየት እንዳለብሽና መቼ ደግሞ ጥለሽ መሄድ እንዳለብሽ ጠንቅቀሽ ስታውቂና ስትረጂ ነው። ጠንካራና ደስ የሚል በራስ መተማመን ያላት ሴት ከሌሎች ሴቶች ጋር ህይወቷን እያነጻጸረች በጭራሽ አትኖርም። እርግጠኛ ያልሆነባትን ሰው በመለመንና በማሳደድ እድሜዋን ከሱ ጋር አታባክንም። በሌሎች ተቀባይነትን ለማግኘት ስትል ማንነቷን አትቀይርም። ሌሎች ባይረዷት አትረበሽም።
ምክንያቱም እውነተኛ በራስ መተማመን ራስን በማመን ነው የሚጀምረው። ኮንፊደንስ ሴት ልጅን አስቸጋሪና ከባድ አያደርጋትም፣ ይልቅ ነፃ ነው የሚያደርጋት። ከንጽጽር ነፃ፣ ከልክ በላይ ከማሰብ ነፃ፣ ራሷን ለመሆን ፈቃድ ከመጠበቅ ነፃ ያወጣታል። አንድ ሴት እዚህ ደረጃ ላይ ከደረሰች ታዲያ ክብሯን ፍለጋ መሯሯጥና መታገል አይጠበቅባትም። ይልቅ ክብር ራሱ የቆመችበትና ያለችበት ድረስ መጥቶ ያገኛታል። ሶስተኛ ደግሞ አዳማጭ ሴት መሆን ነው። አብዛኛው ሰው እዛ ያለበት ቦታ ላይ መኖሩ እንዲታወቅለት ብቻ ያለ እረፍት ያወራል። አስተዋይና በሳል ሴት ግን ነገሮችን ለመረዳት ጆሮ ሰጥታ ታደምጣለች። ያ ልዩነት ብቻ ያቺን ሴት የማትረሳና ውብ ያደርጋታል። አክቲቭ ሆኖ ማዳመጥ ዝምታ ሳይሆን ፕሬዘንስ ነው። ተራሽ እስኪደርስ መጠበቅ ሳይሆን የሆነ ሰው በሚያወራ ጊዜ ሙሉ ትኩረትሽን መስጠት ነው። ለመልሶችሽ ለመዘጋጀት እንኳን ሳታስቢ ማለት ነው። እንደዚህ አይነት አቀራረብ ደግሞ የሚስብና በብዙዎች ያልተለመደ ብርቅ ነገር ነው። ሰዎች በሚደመጡ ጊዜ ዋጋ እንደተሰጣቸው ነው የሚገባቸው። የሆነ ሰው ዋጋ እንደተሰጠው ሲገባው ደግሞ ወደ አንቺ በተፈጥሮ ይሳባል። በዚህ ምክንያት ሰዎች አንቺ ጋር ራሳቸውን ክፍት ማድረግ ይወዳሉ። ብዙ ያምኑሻል። ገደቦችሽንና ፍላጎትሽን በሙሉ ያከብራሉ። በዝምታ የምታደምጥ ሴት ቃላቶች ብቻ አይደሉም የምትሰማው፣ ይልቅ ሰዎችንም ትረዳለች። ሰዎች ደግሞ የተረዳቸውን ሰው መቼም ነው የማይረሱት። አራተኛ ደግሞ የእድገት አመለካከት ነው። አንዳንድ ሰዎች በጊዜ ሂደት ያረጃሉ፣ አንዳንዶች ደግሞ ከጊዜ ጋር እያደጉ ይሄዳሉ። የእድገት ማይንድሴት መያዝ ማለት ሁሌ ቢዚ መሆን ሳይሆን ሁሌ መጓጓት ነው፣ ለለውጥ ክፍት መሆን። በሳል ሴት በጭራሽ ተስፋ አትቆርጥም። ከስህተቶቿ ቶሎ ትማራለች። በደረቁ ከመከራከር ይልቅ ለመላመድ ትሞክራለች። ያ ፍሌክሲቢሊቲ ደግሞ ሁሌም ወጣት ሆና እንድትቆይ ያደርጋታል። የእድገት አመለካከት ማለት እነዚህን ያካትታል። ሰበብ ከመደርደር ይልቅ ኃላፊነት መውሰድ፣ ለትችቶች አእምሮን ክፍት አድርጎ ጉድለትን ማስተካከል፣ ያለ ዕድሜ ገደብ አዳዲስ ስኪልና ትምህርቶችን መማር። በዚህ ምክንያት ሰዎች በአንቺ ዙሪያ በመሆናቸው ብቻ ደስተኛ ይሆናሉ። ወሬያቸው ነፍስን ይዘራል። ሐሳባቸው ተቀባይነትን እንዳገኘ ያስባሉ። ለማደግ የምትወድ ሴት፣ ለመቀየር ሁሌም የምትለፋ ሴት ለውጥን አትፈራም። ይልቅ ከለውጥ ጋር እጅና ጓንት ሆና ነው የምትቀጥለው። የእሷ ምርጡ ማንነት ባለፈ ታሪኳ ውስጥ ሳይሆን በነገዋ ላይ እንደሆነ ጠንቅቃ ታውቃለች። እና ሴት ልጅ ለእድገት ኮሚትድ ስትሆን ንጽጽር ጉልበቱን ያጣል። ምክንያቱም በደንብ የምታተኩረው ከትናንት የተሻለ ሰው ለመሆን ብቻ ነው። አምስተኛ ዋጋዋን ጠንቅቃ ማወቅ ነው። ዋጋሽን ለማጣት ፈጣኑ መንገድ ዋጋሽን ለሰዎች ለማስረዳት መሞከር ነው። ምክንያቱም ሰዎችን ስለ ዋጋሽ ለማሳመን ስትሞክሪ ዋጋሽን እየተደራደርሽበት ነው ማለት ነው። በሳል ሴት ግን ክብሯን ለድርድር አታቀርብም። ዋጋሽን ማወቅ ማለት እነዚህን ያካትታል። ምስጋናን በመጠበቅ ብቻ ከልክ ያለፈ አለመስጠት፣ ሰዎች እንዲረዱሽ ከልክ በላይ ማብራራት እና ዋጋ የማይሰጥሽና የማትከበሪበት ቦታ ብዙ አለመቆየትን ይጨምራል። በዚያ አካሄድ ሰዎች ያንቺን ስታንዳርድ በመከተል አብሮሽ ያድጋሉ ወይም ደግሞ ራሳቸውን ከአንቺ ህይወት ያወጣሉ። በሁለቱም ውጤቶች አሸናፊ የምትሆኚው አንቺ ነሽ። ዋጋሽን ለሌሎች ለማረጋገጥ ስታቆሚ ለመታለል ምቹ አትሆኚም ማለት ነው። ምክንያቱም ሰዎች የሚያታልሉት ራሱን የሚጠራጠር ሰውን ነው። ይህ ልማድ የበሳል ሴት የመጨረሻ ውዱ ባህሪ ነው። ስድስተኛና የመጨረሻው ደግሞ ግልጽ ገደብን ማስቀመጥ ነው። ገደብን ማስቀመጥ ሰዎችን አርቆ አይገፋብሽም። ይልቅ ላንቺ መልካም የሆኑ ሰዎችን ነው ይበልጥ የሚያቀርብልሽ። ሰዎች ወይ ባህሪያቸውን ያስተካክላሉ ወይ ደግሞ ርቀውሽ ይጠፋሉ። ግልጽ ገደብ ያላት ሴት ከሆንሽ
በሁለቱም መንገድ አሸናፊ ትሆኛለሽ። ገደብ ማለት ክርክር ወይም ከሰዎች ጋር አለመግባባት ለመፍጠር የሚደረግ ነገር ሳይሆን ውሳኔ ነው። ልክ እንደ ወንፊት ማጣሪያ ነው። ክብር እንዲገባ የሚያደርግና ትርምስና አላስፈላጊ ነገሮች ደግሞ እንዲወጡ የሚያደርግ ነው። ግልጽ ገደብ እነዚህን ያካትታል። ሙሉ ህይወትሽን ማብራራት ሳይጠበቅብሽ እምቢ ማለትን ስትችይ፣ ሁኔታዎች ወደ ንቀት እየተቀየሩ እንደሆነ ሲገባሽ ጥለሽ በመሄድ፣ ከተደጋጋሚ ጉዳቶች ይልቅ ርቀትን መጠበቅ ስትመርጪ፣ ጊዜሽን መከላከልና አልባሌ ቦታ ከመዋል ራስሽን ስትቆጥቢ። እነዚህ ናቸው ግልጽ ገደብ ማለት። ሴት ልጅ ገደብ ማስቀመጥ ስትጀምር የነርቭ ሲስተሟ ሴፍ መሆን ይጀምራል። ሴፍቲ ደግሞ መረጋጋትን ይፈጥራል። ያ መረጋጋት ደግሞ በራስ መተማመንን ያጎለብታል። ያንን ገደብ ለማብራራት ስታቆሚ ሰዎች ያንን ገደብ ያከብሩታል። ምክንያቱም በራስ መተማመን አይደራደርም። ግልጽ ገደብ ማስቀመጥ የበሳልና የሴት ልጅ ውበት የጀርባ አጥንት ነው። ያለ ገደብ ከኖርሽ ሁሉም ነገር ከእጅሽ ይወጣል። ስለዚህ በአጠቃላይ ውበት በጊዜ ሂደት አይጠፋም። ማን እንደምትሆኚ ነው የሚያጋልጠው በጊዜ ሂደት። በሳል ሴት ህይወት ቀላል ስለነበረላት አይደለም ውብ የምትሆነው፣ ይልቅ ከነገሮች ስለተማረች፣ ስለዳነች እና በተደጋጋሚ ራሷን ብቻ ስለመረጠች ነው ውብ የሆነችው። እነዚህ ልማዶችም ስለ ስሜት ጥንካሬ፣ የግል ክብር፣ ዘላቂ ሰላምና በራስ መተማመን ናቸው። እውነታውም ይሄ ነው። ማንኛውም ሴት ከነዚህ ልማዶች በየትኛውም ዕድሜ በየትኛውም የህይወት ደረጃ ላይ ብትሆን መማር ትችላለች። ከዛሬ ጀምሮ እነዚህን ልማዶች በማዳበር ልዩና ውብ መሆን ትችላለች። ምክንያቱም እውነተኛ ውበት በማሳደድ የሚገኝ ሳይሆን ከውስጥ የሚገነባ ነው። እነዚህ ልማዶች ይጠቅሙኛል ካልሽ ላይክ እና ሼር በማድረግ አጋርነትሽን አሳይኝ። ለዛሬ የነበረን ቆይታ ይህን ይመስላል። በቀጣይ በሌላ ፕሮግራም እስክንገናኝ ደግሞ መልካም ጊዜ